ጤና ይስጥልን ክቡራትና ክቡራን የካን ሬካ ራዲዮ ፕሮግራም አድማጮቻችንና በፌስቡክ እና ዩቲዩብ ድረገጾቻችን የምትመለከቱን አድማጭ ተመልካቾቻችን እንደምን አደራችሁ። ከሁሉ አስቀድመን መልካም ቀን እንዲሆንልን እንመኛለን። የዕለተ ሮብ ሰኔ 25 ቀን 2005 ዓ.ም የጧት ፕሮግራማችን ይዘን ቀርበናል። የጧቱን ዜናና የጋዜጦች አምድ ዝግጅት እናቀርባለን። ቆይታችሁ አብሮን እንዲሆን አስቀድመን እየጋበዝን አሁን የሰዓቱን ዜና እናቀርባለን። በቅድሚያም አርዕስተ ዜና። በጋዛ ሰርጥ ጦርነት የተሰማሩ 7 ወታደሮች ትላንት የህይወት መስዋዕትነት መክፈላቸውን የመከላከያ ሰራዊቱ ዛሬ ጧት አስታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የተካሄደው አምክላቢ የተሰኘው የ12 ቀናት የጦር ዘመቻ ታሪካዊ አሸናፊነትን አጎናጽፎናል በማለት ተናገሩ። በእስራኤልና ኢራን መካከል ትላንት የተደረሰው የተኩስ አቁም ስምምነት በአንጻራዊ መልኩ እንደተጠበቀ ነው። አሜሪካ በኢራን 3 የኒውክሌር ተቋማት ላይ በወሰደችው የአየር ድብደባ የሀገሪቱን የኒውክሌር እቅድ ሙሉ በሙሉ አልደመሰሰችም የሚል ግምት በአሜሪካ መረጃ ድርጅቶች በኩል መኖሩ ተገለጸ። በሐማስ እጅ ተጠልፈው በጋዛ ሰርጥ በግዞት ውስጥ የሚገኙ 50 ዜጎችን ለማስለቀቅ በተወሰኑ ቀናት ውስጥ ከስምምነት መድረስ ይቻላል ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። በጋዛ ሰርጡ ጦርነት የተሰማሩ 7 ወታደሮች ትላንት የህይወት መስዋዕትነት መክፈላቸውን የመከላከያ ሰራዊቱ ዛሬ ጧት አስታወቀ። በምህንድስናው ክፍለ ጦር ሲያገለግሉ የነበሩ 7 ወታደሮች ትላንት በጋዛ ሰርጥ ካን ዩነስ ከተማ ናግማሽ በተባለው ወታደራዊ ተሽከርካሪያቸው ተሳፍረው በነበሩበት ወቅት በአንድ አሸባሪ አማካይነት በተጠመደ ፈንጅ ፍንዳታ የህይወት መስዋዕትነት መክፈላቸውን ካደጋው በኋላ ሰራዊቱ ያደረገው የመጀመሪያ ዙር ምርመራ ጠቁሟል። ከ7 ወታደሮች መካከል የ6ቱ የስም ዝርዝር ዛሬ ጧት ይፋ ሆኗል። አንደኛው መስዋዕትነት ከፋይ ወታደር በሻለቃ ውስጥ ምክትል አዛዥ የነበረው ማታን ሻይ የ21 ዓመት ወታደርና የክፋር ዮና ከተማ ኗሪ ነበር። ሁለተኛው መጋቢ 50 አለቃ ሮንኤል ቤን ሞሼ የ20 ዓመት ወጣትና የረሆቦት ከተማ ኗሪ ነበር። ሶስተኛው መጋቢ 50 አለቃ ኒቭ ራዲአ የ20 ዓመት ወጣትና የአሊሂን ነዋሪ ነበር። አራተኛው የ50 አለቃ ሮኔን ሻፒሮ የ19 ዓመት ወጣትና የማስኬሬት ባቲያር ከተማ ኗሪ ነበር። አምስተኛው ወታደር የ50 አለቃ ሻሃር ማኖአብ ሲሆን የ21 ዓመት ወጣትና የአሽቀሎን ከተማ ኗሪ ነበር። ስድስተኛው ወታደር 50 አለቃ ማያን ባሩህ ሲሆን የ20 ዓመት ወጣትና ኤሽሃር የተባለው ሰፈር ኗሪ ነበር። የሰባተኛው ወታደር ስም እስካሁን ይፋ አልሆነም። ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን እንመኛለን። ወታደር ቢሰዋም የሰራው ጀግንነት ዘላለም እንዲታወስ ሲያደርገው ይኖራል። ነፍስ ይማር። እስራኤል በብረት ሰይፍ ጦርነት የህይወት መስዋዕትነት የከፈሉባት ወታደሮች ቁጥር 878 ደርሷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የተካሄደው አምክላቢ የተሰኘው የ12 ቀናት የጦር ዘመቻ ታሪካዊ አሸናፊነትን አጎናጽፎናል በማለት ተናገሩ። ጠቅላይ ሚኒስትሩ የተኩስ አቁም ስምምነቱን በተመለከተ ትላንት ምሽት በሰጡት ጋዜጣዊ መግለጫ እንዳሉት አምክላቢ የተሰኘው የጦር ዘመቻ ታሪካዊ አሸናፊነትን አጎናጽፎናል። ይህ አሸናፊነትም ከትውልድ ወደ ትውልድ የሚተላለፍ ይሆናል ብለዋል። ኔታንያሁ በተጨማሪ እንዳሉት በጦር ዘመቻው የኢራንን የኒውክሌር እቅድ አስቀርተናል። የኒውክሌር እቅዱን እንደገና ለመስራት የሚፈልግ አካል ካለ በቁርጠኝነት እርምጃ እንወስድበታለን። አሁንም ደጋግሜ የምናገረው ነገር ቢኖር ለኢራን የኒውክሌር ጦር መሳሪያ አይኖራትም የሚል ነው። በዘመቻው የኢራንን የኒውክሌር ማብለያ ጣቢያዎች ከማውደማችን ባሻገር 20,000 የባሊስቲክ ሚሳይሎችን አውድመናል። አሁን ይህን ባናደርግ ኑሮ እስራኤል የመጥፋት አደጋ ይደቀንባት ነበር ብለዋል ጠቅላይ ሚኒስትር ኔታንያሁ። ጠቅላይ ሚኒስትሩ ንግግራቸውን በመቀጠል በዚህ የጦር ዘመቻ አስተዋጽኦ ላበረከቱ የደህንነት ጥበቃ አካላት፣ ሚኒስትሮችና የመሳሰሉት ምስጋና አቅርበዋል። አሜሪካ ወደ ጦርነቱ እንድትቀላቀል ውሳኔ ለወሰኑት ፕሬዝዳንት ዶናልድ ትራምፕ እና አሜሪካ ምስጋና አቅርበዋል።
በአሜሪካው የነጩ ቤተ መንግስት ታሪክ ውስጥ አሁን ካለው የትራምፕ አስተዳደር የተሻለ ለእስራኤል ወዳጅነትን ያሳየ አካል አለመኖሩን ገልጸዋል። ናታንያሁ ጠቅላይ ሚኒስትሩ በትላንትናው ምሽት ጋዜጣዊ መግለጫቸው በኢራን ላይ የተካሄደውን የጦር ዘመቻ ብቻ ሳይሆን የጋዛ ሰርጥ ጦርነቱንም አንስተዋል። ሐማስን በማሸነፍ የተጠለፉ ዜጎችን ማስመለስ አለብን ብለዋል። ናታንያሁ በእስራኤልና ኢራን መካከል የተደረሰው የተኩስ አቁም ስምምነት በአንጻራዊ መልኩ እንደቀጠለ ነው። አሜሪካና ካታር እስራኤልና ኢራን የተኩስ አቁም ስምምነት እንዲደርሱ ትልቅ አስተዋጽኦ ማድረጋቸው ተገልጿል። የተኩስ አቁም ስምምነቱ ትላንት ጠዋት 7 ሰዓት ጀምሮ ተግባር ላይ መዋል መጀመር የነበረበት ቢሆንም በሁለቱ ወገኖች መካከል በነበረው የተኩስ ልውውጥ ምክንያት እንደተጠበቀው አልሄደም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እስራኤልና ኢራንን የተኩስ አቁም ስምምነቱን ባለማክበራቸው ከፍተኛ ትችት ሰንዝረውባቸዋል። የተኩስ አቁም ስምምነቱ ከትላንት ከሰዓት በኋላ ጀምሮ እስከ ዛሬ ጠዋት ድረስ በአንጻራዊ መልኩ እንደተጠበቀ ነው። የእስራኤል አየር ኃይል ትላንት ምሽት ወደ እስራኤል የተተኮሱ 2 ድሮኖችን መትቶ መጣሉን አስታውቋል። በ12 ቀኑ የጦር ዘመቻ በእስራኤልም ሆነ በኢራን ላይ ብዙ ጉዳት ደርሷል። በእስራኤል 28 ሰዎች ሲገደሉ 2400 የሚሆኑ ዜጎች ደግሞ በተለያዩ ደረጃዎች ቆስለዋል። 15000 የሚሆኑ ዜጎች ከቤታቸው መፈናቀላቸው ተገልጿል። ከ550 በላይ ሚሳኤሎችና ከ1100 በላይ ድሮኖች ወደ እስራኤል ተተኩሰዋል። አብዛኞቹ በእስራኤል አየር መቃወሚያዎች ተመትተው ወድቀዋል። የተወሰኑት በተለያዩ ከተሞች ጉዳት አደርሰዋል። በኢራን በኩል የተለያዩ የኒውክሌር ተቋማት፣ የጦር ሰፈሮች፣ የአውሮፕላን ማረፊያዎችና የመሳሰሉት ተደምስሰዋል። በርካታ የጦር አዛዦችና ሳይንቲስቶች ተደምስሰዋል። ከ400 በላይ ዜጎች መገደላቸውም ተገልጿል። ኢራን በ12 ቀናቱ የጦር ዘመቻ ብዙ ጉዳት የደረሰባት ቢሆንም የዜጎቿን ስነ ልቦና ለመመለስ በጦርነቱ ድል የቀናት ይመስል ትላንት በአንዳንድ ቦታዎች ዜጎች የአሸናፊነት ሰልፎችን እንዲያካሄዱ አድርጋለች። የመከላከያ ሚኒስትር እስራኤል ካጽ ኢራን የተኩስ አቁም ስምምነቱን ካከበረች ሀገራችን እስራኤልም ታከብራለች በማለት ተናገሩ። የመከላከያ ሚኒስትሩ ኤክስ በተሰኘው ማህበራዊ መገናኛ አውታራቸው ይፋ ባደረጉት መልእክት ኢራን የተኩስ አቁም ስምምነቱን ካከበረች እስራኤልም በተመሳሳይ ሁኔታ ታከብራለች። ይሁን እንጂ ኢራን የተኩስ አቁም ስምምነቱን ከጣሰች ከባድ የአጸፋ እርምጃ እንወስዳለን በማለት አስጠንቅቀዋል። የመከላከያ ሚኒስትር እስራኤል ካጽ ከአሜሪካው አቻቸው ፒት ሄጌስት ጋር በስልክ የተወያዩ ሲሆን አሜሪካ የኢራንን የኒውክሌር እቅድ ለማስቀረት ከእስራኤል ጎን በመሰለፏ ለፕሬዝዳንት ዶናልድ ትራምፕ ምስጋና አቅርበዋል። በብኤርሸባ ከተማ ትላንት ጠዋት በሚሳኤል ጥቃት የተገደሉት 4 ዜጎች ስም ዝርዝር ይፋ ሆነ። ትላንት የተገደሉት 4 ዜጎች የ73 ዓመቷ ኖሚ ሻናን፣ የ50 ዓመቷ ሚካል ዛክስ፣ የ18 ዓመቱ ወታደር የ10 አለቃ ኤታን ዛክስ እና የፍቅር ጓደኛው የ18 ዓመቷ ኖዋ ቦጎልስልብስኪ ናቸው። የቀብር ስነስርዓታቸው ዛሬ ይፈጸማል። ነፍስ ይማር። አሜሪካ በኢራን 3 የኒውክሌር ተቋማት ላይ በወሰደችው የአየር ድብደባ የሀገሪቱን የኒውክሌር እቅድ ሙሉ በሙሉ አልደመሰሰም የሚል ግምት በአሜሪካ መረጃ ድርጅቶች በኩል መኖሩ ተገለጸ። የአሜሪካ እርምጃ ኢራንን እቅዷ እንዲጓተትና ወደ ኋላ እንድትሄድ አደረገ እንጂ የኢራንን የኒውክሌር እቅድ ዋና ዋና ማዕከላት ሙሉ በሙሉ ያላወደመ መሆኑን የሲኤንኤን ቴሌቪዥን ጣቢያ የመረጃ ድርጅቶችን ዋቢ በማድረግ ዘግቧል። የአሜሪካ መረጃ ድርጅት የኢራን የኒውክሌር ተቋማት ሙሉ በሙሉ አለመውደሙን ግምቱን የገለጸው የአሜሪካ አየር ኃይል በጣለው ቦምብ የደረሰውን ጉዳት ከገመገመ በኋላ ነው። በተመሳሳይ ሁኔታ የኒውዮርክ ታይምስ ጋዜጣም የአሜሪካ አየር ኃይል በኢራን የኒውክሌር ተቋማት ፎርዶና ኢስፋሃን መግቢያ በሮች ላይ ጉዳት አደረሰ እንጂ ከመሬት ውስጥ ብዙ ሜትሮችን ጠልቆ የተሰራውን የኒውክሌር ማብለያ ተቋም እንዲወድም አላደረገም። እንዲሁም የተብላለው የኡራኒየም ንጥረ ነገር ጉዳት ሳይደርስበት ወደ ሌላ ቦታ ተዛውሯል የሚል ዘገባን የኒውዮርክ ታይምስ ጋዜጣ አቅርቧል። የአሜሪካው ነጩ ቤተ መንግስት የመረጃ ድርጅቶችን ቅድመ ግምገማ ቢያሳልፈውም ገና አልተስማማበትም ተብሏል።
ይህ በእንዲህ እንዳለ የኢራን ሰዎች የኡራኒየም ንጥረ ነገር ባሉባቸው ተቋማት እንዳይቀርቡ አሜሪካ ኢራንን አስጠንቅቃለች ተብሏል። በአሜሪካና እስራኤል ቅንጅት ጥቃት የተፈጸመባቸው የኢራን የኒውክሌር ማብለያ ተቋማት መውደማቸውን ሙሉ በሙሉ ለማረጋገጥ በቦታው የደረሰውን ጉዳት መረዳትና ተቋማቱ ከአገልግሎት ውጭ መሆናቸውን መፈተሽ ይገባል። በሐማስ እጅ ተጠልፈው በጋዛ በግዞት ውስጥ የሚገኙ 50 ዜጎችን ለማስለቀቅ በተወሰኑ ቀናት ውስጥ ከስምምነት መድረስ ይቻላል ተባለ። በአሜሪካና ሐማስ መካከል ስምምነት እንዲኖር ድርድር እያደረጉ ያሉት የፍልስጤምና አሜሪካ ድርብ ዜግነት ያላቸው የንግድ ሰው ባሻራ ባህባህ እንዳሉት በሁለቱ ወገኖች መካከል ያለው ልዩነት ብዙ አይደለም። በተወሰኑ ቀናት ችግሩን በመፍታት ከስምምነት ላይ መድረስ ይቻላል ካሉ በኋላ በድርድሩ ሙሉና ከፊል ስምምነት እንዲደረግ የተለያዩ ሐሳቦች ቀርበዋል ብለዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል ተብሎ መገመቱን የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴልአቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በቤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። ዝግጅታችን ይቀጥላል። ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ባጭሩ ወደ እናንተው እናደርሳለን። በዛሬው ዕለት ሰኔ 25 ቀን 2005 ዓ.ም ዝግጅት ክፍላችን የደረሱት አራቱ የእስራኤል ዋና ዋና ጋዜጦች ይዲኦት አህሮኖት፣ ማዕሪብ፣ ሃሬጽ እና እስራኤል ሃዮም ትኩረት ሰጥተው የዘገቡት ለ12 ቀናት ያክል እስራኤል ከኢራን ጋር ስታካሄድ የቆየችውን የጦር ዘመቻ በተመለከተ ነው። የይዲኦት አህሮኖት ጋዜጣ እስራኤል በኢራን ላይ ለ12 ቀናት ስታካሄደው በነበረው ጦርነት ሙሉ በሙሉ በተሳካ ሁኔታ አበቃ ታም ወሽላም በማለት ሲገልጸው፣ ማዕሪብ በበኩሉ ጦርነቱ ቢያበቃም ግን ሙሉ በሙሉ አልተሳካም ታም ብሎ ወሽላም በማለት ዘግቧል። የሃሬጽ ጋዜጣ በበኩሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ከተኩስ አቁም ስምምነት ላይ እንዲደርሱ አስገደዱ በማለት ትላንት ጠዋት የተኩስ አቁም ከመግባቱ በፊት ወደ ቤርሸባ ከተማ ሚሳኤል ተተኩሶ 4 ሰዎች የተገደሉበትን አሳዛኝ ሁኔታ በዝርዝር አቅርቧል። ሌሎች ጋዜጦችም በተመሳሳይ ሁኔታ ተመልክተውታል። የእስራኤል ሃዮም ጋዜጣ ደግሞ እስራኤል በኢራን የኒውክሌር ተቋማት ላይ ከባድ ጉዳት አደርሳለች፣ ሳይንቲስቶችና የጦር አዛዦችን ደምስሳለች፣ የኢራንን አየር ክልልም በበላይነት ተቆጣጥራ ቆይታለች፣ በአካባቢው አዲስ ዘመን እየተከፈተ ነው፣ አዲስ ሁኔታ እየተከፈተ ነው በማለት ጠቅላይ ሚኒስትር ናታንያሁ ትላንት ምሽት ጋዜጣዊ መግለጫ ሲሰጡ ዘመቻው ያስገኘው ድል ከትውልድ ወደ ትውልድ የሚተላለፍ ነው ማለታቸውን ዘግቧል። የይዲኦት አህሮኖት ጋዜጣ የ12 ቀኑን የጦርነት ሁኔታ ዘርዘር አድርጎ ዘገባ አቅርቧል። እስራኤል ለደህንነቷ ስጋት የሆናትን የኢራን የኒውክሌር መሳሪያ ዕቅድ እንዳስቀረች፣ የእስራኤል መከላከያ ሰራዊትና የሞሳድ የስለላ ድርጅት የተጣለባቸውን ኃላፊነት በደንብ በመወጣት አመርቂ ስራ መስራታቸውን፣ አሜሪካን በኢራን የኒውክሌር ተቋማት ላይ እርምጃ በመውሰድ ያላትን አቅም ማሳየቷን ዘግቦ፣ ይህ ሁሉ ተደርጎ በኢራን የአያቶላ አስተዳደር አሁንም ከእስራኤል ፊት እንደተጋረጠ ነው። የኒውክሌር ጦር መሳሪያ ለመስራት ያለውን ሀሳብም እቅድም አልተወም ካለ በኋላ ጋዜጣው የህዝብ ደጀን ክፍለ ጦር የእስራኤል ዜጎች ወደ ተለመደው የዕለት ከዕለት እንቅስቃሴያቸው መመለስ የሚችሉ መሆኑን ትላንት በይፋ ማስታወቁን ዘግቧል። የይዲኦት አህሮኖት ጋዜጣ በጦርነቱ ዙሪያ ሰፊ ዘገባውን ማቅረብ የቀጠለ ሲሆን የተገኘውን ድልና ውጤት፣ የሚቀረውን ነገር፣ የወደፊት ፈተናዎችና እስራኤል ኩራት ሊሰማት የሚገባትና በተገኙ ድሎች ብቻ ደግሞ መኩራራት ብቻ እንደማያስፈልግና ለወደፊት ሊመጣ ለሚችለው ችግር ተግዳሮት ራስን በተገቢው አዘጋጅቶ መጠበቅ የሚያስፈልግ መሆኑን ጋዜጣው ዘግቧል። እንደ ይዲኦት አህሮኖት ጋዜጣ ዘገባ ከሆነ እስራኤል በኢራን ላይ ባካሄደችው የ12 ቀናት የጦር ዘመቻ
13 የኢራንን ከፍተኛ የጦር አመራሮችና 17 ሳይንቲስቶችን ደምስሳለች። 300 የሚሆኑ የተለያዩ ወታደራዊ ተቋማት፣ 9 የኒውክሌር ማብላያ ጣቢያዎችን አጥቅታለች። በአንጻሩ ኢራናውያን ወደ እስራኤል 540 ሚሳኤሎችን፣ 1150 ያለ ሰው የሚበሩ ቀላል አውሮፕላኖችን ወይም ድሮን እየተባሉ የሚጠሩ የጦር መሳሪያዎችን ወደ እስራኤል ተኩሰዋል። እንደ ኢዲዮት አህሮኖት ጋዜጣ ዘገባ ከሆነ በእስራኤል 29 ዜጎች ተገድለዋል፣ 3238 ዜጎች ደግሞ ቆስለዋል። በ63 ቦታዎች ሚሳኤሎችና ድሮኖች ወድቀዋል። 12708 የሚሳኤል ተኩስ ማስጠንቀቂያ ደወሎች ወይም አዛኮት ተሰምተዋል። 21000 ማስጠንቀቂያዎች ወደ እጅ ስልክ ተልከዋል። 15000 ዜጎች ከቤታቸው ተፈናቅለዋል ብሏል። በኢራን ላይ የተካሄደው የ12 ቀናት ዘመቻ ለእስራኤል በገንዘብ ደረጃ ስንት አስወጣ የሚለውን የኢዲዮት አህሮኖት ጋዜጣ በዝርዝር አቅርቧል። እስራኤል ኢራንን ለማጥቃት ለጦር መሳሪያና የመሳሰሉት ነገሮች ያወጣችው ገንዘብ 10 ቢሊዮን ሸቄል ደርሷል። 5 ቢሊዮን ሸቄል በጦርነቱ ለደረሰው ጉዳት ካሳ መክፈል ይጠበቅባታል። ሚሳኤሎች ያደረሱት ጉዳት 5 ቢሊዮን ሸቄል ተገምቷል። እስካሁን የደረሰውን ጉዳት ላላመለከቱ እስከ 1.5 ቢሊዮን ሸቄል ካሳ መክፈል ይጠበቅባታል። 31000 ህንፃዎች በጦርነቱ ተጎድተዋል። 3713 መኪናዎች በሚሳኤል ተኩሶች ጉዳት ደርሶባቸዋል። የማዕሪብ ጋዜጣ አምክላቢ የተሰኘው ዘመቻ ያመጣውን ጉዳት እና ውጤቱን ደግሞ ከኢዲዮት አህሮኖት ጋዜጣ ትንሽ ቀየር በማድረግ ዘግቧል። 550 ሚሳኤሎችና 1100 ድሮኖች መተኮሳቸውን፣ በሚሳኤል ተኩስ የተገደሉ እስራኤላውያን ቁጥር 28 መሆኑን፣ 99 ቁስለኛ ዜጎች አሁንም በሆስፒታል የሕክምና እርዳታ እየተቀበሉ እንዳሉ፣ የቁስለኞች ጠቅላላ ቁጥር 3238 መድረሱን፣ የተደመሰሱት የኢራን የኒውክሌር ሳይንቲስቶች ቁጥር 15 መሆኑን፣ የጦር አመራሮች ቁጥር 7 እንደሆነ፣ ጥቃት የተፈጸመባቸው የኒውክሌር ተቋማት ቁጥር 6 መሆኑን፣ የጦርነቱ ጠቅላላ ወጪ 40 ቢሊዮን ሸኬል እንደሚደርስ፣ እስራኤል ጥቃት ለመፈጸም ያወጣችው ገንዘብ 5 ቢሊዮን ሸኬል ይደርሳል ተብሎ መገመቱን፣ በጦርነቱ ምክንያት ቤታቸው ተጎድቶ ወደ ሌላ ቦታ እንዲሄዱ የተደረገ ዜጎች ቁጥር 12000 መሆኑን ዘግቧል። የሐሬጽና የእስራኤል ሀዮም ጋዜጦችም ጦርነቱ ያስወጣውን ወጪና ያስከተለውን ጉዳት ዘግበዋል። የተገኘውን ድልም እንዲሁ በዘገባቸው አቅርበዋል። ሌላው ከጦርነቱ ጋር በተያያዘ ለእስራኤል አመራሮችም ሆነ ለአሜሪካ የተሰጠው አድናቆት የኢዲዮት አህሮኖት ጋዜጣ ዘግቧል። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በተመለከተ በአሜሪካ የሪፐብሊካን ፓርቲ ኮንግረስ አባላት ትራምፕን በማድነቅ ተናግረዋል። አግዲ ኦግለስ የተባሉት የኮንግረስ አባል ትራምፕ በአሜሪካ ታሪክ ለውጭ ፖሊሲ አካሄድ በጣም ጥሩና ተስማሚ የሚባሉ መሪ እንደሆኑና አሁኑኑ የኖቤል ሽልማት የሚያስፈልጋቸው መሆኑን በአድናቆት ጽፈዋል። ናንሲ ማይስ የተባሉት የኮንግረስ አባል ደግሞ በተመሳሳይ ሁኔታ ትራምፕ ያደረጉትን ነገር አድንቀዋል። ሌሎች የአሜሪካ ፕሬዝዳንቶች ያልፈጸሙትን እርሳቸው ያከናወኑት በማለት አድናቆትን ችረዋቸዋል። ከተኩስ አቁም ስምምነት መደረሱንም ሩሲያ ሳትቀር አድናቆት ችራለች ብሏል የማዕሪብ ጋዜጣ። ሌላው ሁሉም ጋዜጦች የዘገቡት የጋዛው ሰርጥ ጦርነት እንደቀጠለ መሆኑን፣ ዛሬ 628 ቀናት ማስቆጠሩን፣ ዋጋ ማስከፈሉን መቀጠሉና አሁንም ድረስ 50 ዜጎች በግዞት ውስጥ የሚገኙ መሆኑን ነው። የተቀናቃኝ ፓርቲዎች ሊቀመንበር ያይር ላፒድ አሁን የተጠለፉ ዜጎችን የማስመለሻና የጋዛውን ጦርነት የማብቂያ ጊዜ መሆኑን ለመንግስት ጥሪ ማቅረባቸውን ማዕሪብ ጨምሮ ዘግቧል። ሐሬጽ የኢራንን መዳከም በተመለከተ ባቀረበው ዘገባ በሐማስ ላይ ተጽዕኖ ያደርጋል ብለው የእስራኤል ባለስልጣናት፣ የእስራኤል መሪዎች ተስፋ ማድረጋቸውን፣ የተጠለፉ ዜጎችን ለማስመለስም አዲስ ስምምነት እንዲደረግ ያግዛል የሚል እምነት ያላቸው መሆኑን ዘግቧል። የእስራኤል ሀዮም ጋዜጣን በተመሳሳይ ሁኔታ ከኢራን ጋር ሲካሄድ የቆየው ጦርነት ማብቃቱንና የተኩስ አቁም ስምምነት መደረሱን፣ እስራኤል ወደ መደበኛ እንቅስቃሴ በመመለስ የንግድ ዘርፉ እንቅስቃሴው መቀጠሉን፣ የአየር በረራዎች መጀመራቸውንና ትምህርት ቤቶችና ሙያለ ህጻናት ዛሬ ጠዋት የመማር ማስተማር ሂደት የሚጀምሩ መሆኑን ዘግቧል። በአጠቃላይ ጋዜጦች በጦርነቱ ዙሪያ ትልቅ ትኩረት ሰጥተው ዘገባዎችን አቅርበዋል።
ጦርነቱ ያስከተለው ጉዳት ያመጣው ውጤት በኢራንም በእስራኤልም ምን አይነት ችግር አስከተለ፣ ጉዳት ጥፋት አስከተለ የሚለውን ዘግበዋል። በአጭሩ የጋዜጦች አምድ ዝግጅት ይህን ይመስላል። እንግዲህ ለማጠቃለል ያክል ለ12 ቀናት ያክል በእስራኤልና ኢራን መካከል የተካሄደው የጦር ዘመቻ ብዙ መስዋዕትነትን ያስከፈለ ነው። ምንም እንኳ በእስራኤል በሰው ሕይወት ላይ በጣም እንደተፈራው ባደርስም ጉዳት በንብረት ላይ ያስከተለው ጉዳት ግን ከፍተኛ ነው። ብዙ ሕንፃዎችን ጎድቷል። ብዙ ማህበራዊ ነገሮችን አቃውሷል። በኢኮኖሚው እንቅስቃሴ ላይ ችግር ፈጥሯል። በአጠቃላይ ለ12 ቀናት ውስጥ የተወሰኑ የስራ ዘርፎች ካልሆኑ ትምህርት ቤቶችም ዝግ ነበሩ። ልጆችም ያው ቤታቸው ነበረ ያሳለፉትና ብዙ ችግር የፈጠረ ነው። ያው ጦርነት ሲባል እንግዲህ እንዲህ አይነት ነገሮችን ማስከተሉ እንዲህ አይነት ችግሮችን መፍጠሩ የሚጠበቅ ነውና ያለው ሁኔታ ይህን ይመስላል። በኢራንም በኩል በተመሳሳይ እንዲያውም ብዙ ጉዳት ደርሷል። ኢራናውያን እውነታውን ባወጡ እንጂ ብዙ ጉዳት ደርሶባቸዋል። ለ40 ዓመታት ያክል የገነቡት የአየር መቃወሚያ በእስራኤል በተወሰኑ ቀናት ውስጥ ከጥቅም ውጭ ሆኗል። የእስራኤል አየር ኃይል በኢራን አየር ክልል እንደፈለገው ሲበር ነበረ። ለወደፊትም ያንን አካባቢ ምን ማድረግ እንዳለበት መንገድ እየጠረገለት ነው። ኢራናውያን ብዙ ሳይንቲስቶችን፣ ብዙ የጦር አዛዦችን አጥተዋል። ዜጎቻቸውም በብዙ ችግር ውስጥ ነበሩ። ይህን ግን መሪዎቻቸው አይናገሩም። ለሕዝቡም ለዓለምም ይፋ ማድረግን አይመርጡም። ምክንያቱም የደረሰባቸውን ጉዳት ይፋ ማድረግ ስለማይፈልጉና ያው ተዋረድን ማለት ስለማይፈልጉ ድል እንዳደረጉ የተሻለ ነገር እንዳመጡ ሁሉ ዜጎቻቸው ሰላማዊ ሰልፍ እንዲወጡ ያደረጉበትን ሁኔታ ተመልክተናል። በአጠቃላይ እንግዲህ ጦርነት በየትኛውም ቦታ በየትኛውም ዓለም የሚያስከትለው ጉዳት ከፍተኛ ነው። መንግስታት፣ መሪዎች በሰላም ችግሮችን ቢፈቱ ጥሩ ነው ነበር። ያለው ተጨባጭ ሁኔታ ይህን ይመስላል። የተከበራችሁ የፌስቡክ እና የዩቲዩብ ተከታታዮቻችን ከኛ ጋር ለነበራችሁ ቆይታ እናመሰግናለን። እንግዲህ በፌስቡክም በዩቲዩብም የምትከታተሉን አድማጭ ተመልካቾቻችን የፕሮግራማችን መከታተላችሁን ሰብስክራይብ ማድረጋችሁን አትርሱ። በተረፈ እንግዲህ እስራኤልም ለዓለምም ለሁሉም ለአካባቢውም ሰላምን ጥሩ ነገር እንመኛለን። አብሬያችሁ የቆየሁት ሰጠኝ ዘመነ ነኝ። በያላችሁበት ሰናይ ቀን ሰናይ ጊዜ በደህና ዋሉ።